ላነሳው ጥያቄ የማን ችግር ይመስልሃል? ስሜቷን ተከተላ ጭንቅላቷ ላይ ኦቶ ሲያሾራት ልብሷን ለማውለቅ ትጣደፋለች። በኋላ ችግር ሲመጣባት ሚዲያ ላይ ትመጣለች። መጀመሪያ እንዲህ ሴት ልጅ ቤተሰቦቿ ያላወቁት ባል ቤተሰቦቿ ያላወቋቸው ቤተሰቦቹ እንዴት ወደፊት የሆነ ነገር ቢመጣ ከዚህ ሰውዬ ጋር አሁን ፍቅር ነኝ ነገ ጧት ጸብ ይመጣ ልጅ ወልዶ መጥፋት ቢመጣ ምናምን ብላ ቤተሰቦቿን በቤተሰብ ለምን አታስተዋውቅም? ካልሆነ ትዳር ለምን አይቀርም? ገባህ አይደለ? ለእንደነዚህ አይነት ሰዎች በነገራችን ላይ ማዘን የለባችሁ። እንዲያውም መርዝ እንዲጠጡ ነው ማለት በባህላችን ወንድም ይስማ። በባህላችን የባል ቤተሰብ እሷ ቤተሰብ ጋር መሄድ አለበት፣ መታወቅ አለባቸው። ቅድሜ ሄዶ መጠየቅ አለበት። በስልክ አይደለም በአካል ከሄዶ መጠየቅ አለበት። በእኛ ባህል እንደዚህ ነው። በእኛ አካባቢ አንድ ሰው አንድ ሴት ወንድ ልጅ ሊያገባ ሲፈልግ የወንድ ቤተሰብ የትም ሩቅም ይሁን ቅርብም ይሁን የወንድ ቤተሰብ ሄዶ ተዋውቆ ጠይቆ አናስብበት የዛሬ ሳምንት ወይም የዛሬ ወርና ተብሎ እንደገና ተመልሶ ሄዶ ተጠንቶላት ነው ሴት ልጅ የምትገባው። በእኛ አካባቢ እንደዚህ በስልክ አለው ላገባ ነው ልጅ ስጠኝ እንዴት ይሆናል? ለምን ራሳቸው ማስከፈል? አንድ የወንድ ቤተሰብ ሄዶ የሴትን ቤተሰብ ሲጠይቅ የልጁን ኃላፊነት ሙሉ በሙሉ ጥሩም ቢሰራ መጥፎም ቢሰራ እቀበላለሁ እንደ ማለት እኮ ነው። ገባህ አይደለ? ሄዶ ቤተሰቧን ሲጠይቅ ልክ አንተ እንዳልከው መጀመሪያ ጊዜ ይጠየቃል፣ ይሄዳሉ። ልጅና ልጅ እንኳን ከተስማሙ ቤተሰብ ተዋውቆ ሄዶ የኒካህ ቀን ቆርጠው ይመለሳሉ። እንደገና ለኒካህ ሁለተኛ ተመልሶ ይሄዳል። ከዛ በኋላ ደግሞ ቤተሰብ ማስተዋወቅ የሚባል ነገር አለ። የሷ ቤተሰቦች መጥተው የሱን ቤተሰብ በደንብ ይተዋወቃሉ። ይሄ አጎቱ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው ምናምን። ከዛ በኋላ ለእሱ ሲመጣ ለነከሌ ሰርግ ሲሆን እነከሌ ባሎች የአማቻችን ቤተሰቦች ናቸው ምናምን ተብሎ ለቅሶና ሞት እንኳን ሲሆን እንዲጠራ በደንብ ሄደው ይተዋወቃሉ። ያ ካልሆነ ስሜቷን ተከትላ ሄዳ ተሸክሽካ ስታበቃ ኮምብሪንግ ካርጎ አላህ ብላችሁ ተታያላችሁ። እሺ ታብ ኮምፕሊንግ ካርጉለት ምን ሆናችሁ ነው? አንዳንድ ጊዜ ኮምብሪንግ ካርጉ ተታይ ሆናችሁ ማዳመጥ ብቻ ነው። ሸራ አላረጋችሁ ኮምብሪንግ ካላረጋችሁ ዝም ብላችሁ ቁጭ ቀጥል ካርጉ እና እንደዚህ አይነት ሴቶች ሲመጡ ስሜታቸውን ተከትለው በኋላ ችግር ሲደርስባቸው እየመጡ የሚያለቅሱ ብዙዎቹ ናቸው። አንዷ እንኳን ካንዷ መማር አትችልም። የሚገርመው ሁሉ ጊዜ እኮ ነው ሁሉ ጊዜ አመት በቃ እንዲህ አይነት ችግር በተደጋጋሚ ጎረቤት ሲታማ ለኔ ብለህ ስማ የሚባል ነገር አለ። ገባህ አይደለ? ሰያ አንዲ ሴት ተቸገረች ሲባል በምን መልኩ እንዴት ነገ ጧት የዛችን ሴት ህይወት ያለ መድገም ሌላኛዋ መጠንቀቅ ግድ ይላል። እንደዛ ብላ ስትመጣ እንደው መርዝ እንድትጠጣ ፑሽ ማለት ነው። እንደነዚህ አይነት ሴቶችን የምር ነፍጠኛ ስማ፣ እኔ አንተ እሱን ትላለህ በዚህ በሚዲያ ለምሳሌ አንድ ሰው ዘርፎ አሰቃይቷት ስንት በሴት ላይ በደል የበደለ ሰው በየሚዲያው ሀቢባ ቤት ለምሳሌ ብዙ ቦታ ሲቀርብ ቀድመው ፎሎ አደራረግ ፍጥነታቸው መልካም ልጅ ነው ፎሎ አድርጉት ቢባሉ እኮ አያረጉም። ደፋሪ ገንዘብ የቀማክ ሲሆን ልክ ሲገባ ፎሎ ያረጉታል። በቃ ሴቶቹ ማለት ነው አይደለም ወንድም ይሄን አደረገውን አንገት የሚደፋውን አይፈልጉም። እንደዛ ባለየ ነው ከተባለ እኔ የሆነ ነገር ልንገርክ፣ ጥጋቡ ታፈስ ቤት የሚገርምህ ነገር የሰው ሚስት በልጅ አላት በሰው ትዳር ላይ ያስረገዛት ተብሎ የመጣው ሰውዬ የሚገርምህ ወደ 78 ሰው ሴት ነው ጠቅላላ ፎሎ ያደረገው። ተመልከት። አይታልኛላ ነበርኩ ይዛል በጣም ሁሉም ቦታ በቃ እንደዚህ አይነት ወንድ መጥፎ ወንድ ከሆነ ሴቶቹ መቅረብ ይፈልጋሉ። ለምን እንደው አላውቅም። እንደዚህ እያልን ሲመጡ መርዝ እንድትጠጣ እድል ታመቻችላታለህ። አሁን ይችንም የምትሉ አካላችሁ በሏትና ነገ ወይም ደግሞ እሷ አሁን ምንም መፍትሄ አልሰጠችንም። ሚስቷ መዲና መዲና እንግዲህ እሱን ኒካውን እንደዚህ አይነት ወንድ መቼም ያው ግልጽ ነው ባሌ ብላ ወደፊት አብረው የምትኖረው ሰው አይደለም። ስለዚህ አንቺ ጠይቂው ምን እንደ በስነ ስርዓት ጠይቂው እንዳወርድልሽ ኒካሽን አለቀ። ከዚህ ከሰው ራቂ። እሱ በደረሰበት እንዳትደርሽ። ይሄ ነው ላንቺ ያለን ነገር። እኔ እኮ ጠይቄው እኮ ነካካትችም ታቶኝም ነበር የሆነ ልጅ ናት
መታ በጀዋል ቦልኬው ነበር ሁሉም ነገር ስለቦለኩት ከሷ ደውሎ ጆሮዬ ላይ ረጃቱ ብያለሁ በላሰማችኝ። አይ በቃ እንደምንም ብለሽ ድጋሚ ያገኘው ከብሎክ ፍቺውና አውሬው በስነ ስርዓት ማለት ነው። በገንዘብ ነው የሚጠይቅሽ እንዳትልቂ። ስሚ ገንዘብ ቢልሽ ደግሞ እንዳትሰጭ እሺ። ኧረ እኔ ገንዘብ አልሐምዱሊላህ የጎረቤት ያው 2700 ይዞብኝ ሂዷል እንጂ እኔ አልሐምዱሊላህ አልተበላሁም። እሱ ጋር ተገናኘሁ ነው እንግዲህ ልጓማ ቤት አሁን የሆነ ብር ላኪልኝ ይልሻል። ኒካህ እንድታወርጅልኝ ይሄን ያህል ብር ስጭኝ ይልሻል። እንዳወርድልሽ ከፈለግሽ ይሄን ያህል ሺህ አስገቢልኝ ይልሻል። እንዳትሰጪ ሸሪዓ ፍርድ ቤት ይፈትሻል። ታልፈት ካለ ሸሪዓ ፍርድ ቤት አማራጭ አለሽ አንቺ ገብቶሻል አይደለም? ብር የበላው የጎረቤት ብር የበላው በአንቺ ምክንያት ነው ወይስ ለአንቺ ጓደኞችሽ ናቸው? ምንድን ናቸው? ዘመዶቼ ናቸው። አንደኛዋ ዘመዴ ናት። ይሄንኛውም ጎረቤቴ ነው። በጣም እንግባባለን እኮ። አሁን ደግሞ አንቺ ትልቁ ስህተትሽ የእሱን ቤተሰብ አንድ እንኳን አላማዋቅሽ። አሁን ጀዋሉን ቢዘጋብሽ እሱ ቢጠፋ እማላይ ትደውይ ነበር አንቺ። እኔ ማንም ላይ አልደውልም። ያልቅሽ ዝም ነው። طيب ሊወልደሽ ቢሞትብሽስ በማል ታስጠሪው ነው? ዘመዶቹን ጋር እንኳን ይተዋወቅ የሚባል አለ። ማን ልታስተዋውቂው ነበር? መጀመሪያ ሸህ መሐመድ መጀመሪያ ታስረዳል። እኔ ልጆች ነበሩኝ አልኩ። 3 ልጅ ነው የሞተብኝና እርሜ ራዲት ብሏል። ከዛ እኔ አባቴ ቤቴን ሽጦ ልጓማ በላብኝ ማለት ነው። አጠፉብኝ ቤተሰቦቼ። ቤቴን ሲያጠፉብኝ በጣም ተናደድኩ። ከራስ አግብቼ እኔ ተገንዘብ ያልሆንኩት ምናልሆን አግብቼ ላይ መውለድ ያለብኝ አልኩ። እሱ ጋር ትታወቅ አባቴን ያውቀዋል። እኔ ቤት እንዲያጣራ አላውቅም። ቤተሰብ ዘመዶችን ጨርሶ ያውቃቸዋል። አገሬን ያውቀዋል። ከዛ አንተ የት ነህ ስለው ትርትራ ነው አለ። ከዛ አባቴን ትርትራ ላገባ ነው ታወቅልኝና ላግባ ስለው ትርትራ ማለት እንግዲህ ትርትራ ማለት ቦረና ውስጥ ነው። እሱ ግን አገሩ ቻግኔ ነው። ከዛ እንደዛ አባቴን ታወቅልኝ ስለው ዘመድ ማንም ዘመድ ነው የሚያውቀው። ብዙ ሰው ያውቃል። አባቴ ተለምኖ ነው እንኳን ሊታወቅልኝ ማለት ነው። ከዛ አባቴ ዘመድ ሊቆጣው እኔ ታላስበት ይችል መውለድ የልጆቿን መተካት ትፈልጋለች እንዴ ካላስተሳሰርም ትላለህ ገንዘቧን አጥፍተሃሩት አባቴ ማለት ነው ሲሉት የእህቱን ልጅ እዚህ ነበርና ሙስጠፋን ወክልልሻለሁኝ ታላስሜን እንዲያጠሪ ታሁን በኋላ ታዋቅልኝ ምናምን እንዲያትኒካሽን ተሳስረሽ እንዲሆንሽ ሁን ያለኝ። እኔ ኒካን ታስሬ ልጅ ለመውለድ ብቻ ነበረ ጉጉቴ ማለት ነው። ግን አልተሳካልኝም። ልጁንም አልወለድኩም። አላህ ይረዝቅሻል። አይዞሽ እህቴ ምንም ማለት አይደለም። ዞሎ እሱን አናግሪው፣ አንቺ አናግሪው። አሁን ደውይና ወይም ሌላ ቁጥር ካለሽ ደውይለትና እስኪ የሚያነሳልሽ ተሆነ እስኪ በሌላ ቁጥር ደውይለት። በሌላም በምን ደውልለታለሁ? አሁን እሱ ይሄንን የሚሰማችሁ አንተ ጀመር ታዲያም ጋር ይጠፋል አይደውልም። እስኪ በሌላ በየሞል ደውል ታነሳ። የሚያውቀው ቁጥር ተሆነ ታነሳ። እስኪ ደውይ። ያውቃል። አይ መሐመድ እዚህ ቢሰማም እኮ ክፉ ነገር ስላልተባለ ያንሳላት ያነሳል። ደውይ። አዎ ክፉ ነገር ስላልተባለ መጥፎ ነገር አልተባለም። እዚህ ያነሳል። እኔ እውነቱን ልንገራችሁ ወላሂ ምንም ሆነ ልጅ ቢወልድ ማለት ነው። እኔ የፈለኩት ለልጅ ነበር መጀመሪያውንም ማለት ነው። ግን እርሜ ራሱ ሄደብኝ፣ እርሜን ራሱ በላብኝ ወላሂ። ወልዲያለሁ ብለሽ እንደገና ደግሞ እድሜን በላሁ። አይዞሽ እኔ ልጆቼን አዘን ማስረሽ ተሰቀኛል ነበር ያልኩት፣ ግን ከልጆች አዘን በላይ ጭራሽ ተናደርኩኝ። የኔ እናት አለ ይርዳሽ። ስንት ዓመት አይዞሽ የኔ እናት አይዞሽ፣ ትወልጃለሽ። ስንት ነው እድሜ ሳይሆን ስንት ጊዜ ቆየ አብራችሁ ስንት ጊዜ ቆያችሁ? እህታችን አብረሽ ከሱ ጋር በትዳር አንድ ቤት ስንት ጊዜ ቆይተሻል? አንድ አመት ታንላጅ ማለት ነው። አንድ ቤት ምንም ሊስከን ታንላይ 2 አመት ተቀመጠናል። እና ታዲያ እንዴት በ2 አመት ውስጥ ማርገዝ አልቻልሽም ነው? የለም መውለድ እምቢ አለኝ። ግማሹ እምቢ አለ። ሐኪም ቤት ሁላ ሄደን ተመርምረናል። ሐኪም ቤት ሄደን ስንመረመር
ማሻአላ ትወልጃለሽ ነው ያሉኝ። ግን አልወለድኩም። መድኃኒት ምናምን አትጠቀሚም? እኔ ምንም አልጠቀምም። እሱ ይጠቀም እንደሆነ እንጂ እሱ ምን ይጠቀማል? ማይጠቀማል። እናቴ ባለጌ ነው፣ ልምድ አለው። አኪድ አይሽ ኢንሻአላህ አላህ ይረዝቅሽ። ዞሮ አንቺ ወደ ትዳር ውስጥ ለመግባት ማለት ነው 3 ወር ስለሚጠበቅብሽ ባል አታጭም። አላህ ይረዝቅሻል፣ ዱአ እናደርግልሻለን። ግን አንቺ ወደ ባል እንድታስቢ ሌላ ግብተሽ ራስሽ ልጅ እድልሽን እንድታይ ከሱ ጋር እንደምንም ብለሽ መፈታት አለብሽ። እሱን አግኝው፣ ቀረቢው። እሺ እሺ እናት እናመሰግናለን። በቃ አንቺ ለኛ ምንም እንትናት ከምንም በላይ አሁን በይሞ ደውይ። አንቺም ትልቅ ጥፋት አለሽ፣ በጣም ምንም በላይ አንቺም እንደ ደህና ሰው ሆነሽ አትቅረቢ። ትልቅ ጥፋት አለሽ። እንደዚህ ቤተሰብ ሳታቂ አንድ ሰው እንኳን ለወለሽው ልጅ ዘመዱን ታይታወቅ ቦታው አድራሽ አኮረፉኝ። ቤቴን ሽጣችሁ ለምን በላችሁ ቢስል አኮረፉኝ። ቢሆን የሀገርሽን ልጅ ስሚ፣ እንደሱ ቢሆንም ማንነቱን አሁን ለምሳሌ ከኛ ከደሴ በላይ አንድ አመት ሙሉ ቤት አብረሽ አቅፈሽ እሱን ስትቀመጪ እናትህ ላይ ልደውል አባትህ ላይ ልደውል አንተ አስተዋውቀኝ አትይም? በሱ ስልክማ እናወራለን። በሱ ስልክማ ያገናኘኛል። በእኔ ቁጥሩን እንትን አላለኝ። በሱ ስልክማ አንድ ቤት ተቀምጠን እናወራለን። እሱ ሰው አለው፣ እኔ ሰው የተቆረጠ ሰው ሞባይሌም እስካሁን ድረስ የለኝም። የለ ጊፍት ጋር ሌላ ይሙሉልኝ። እዚህ ላይ ያላችሁ ታብታብ አድርጉ። ኮምብሪን ካር ይሄ በመካከል እንደው ድምጹን ቀንሼው ነበርና 2 አመት አዳር ሙያ ሳንለያይ ተቀምጠናል ያለችው እዚህ ስደት ዓለም ሳዑዲ አረቢያ ላይ ነው የተቀመጡት። ሸሙዬ አልገባኝም። ሌላ ሚስት ናት እኮ ይቺ እኮ ሌላ ነኝ። ያቺኛዋ ደግሞ ሌላ ሚስቱ ነው እኮ ሪያድ ያለችው። እና ታዲያ 2 አመት ሙሉ አዳር ቀን አንድ ጋር ከሆኑ እንዴት ብለው ስራ እየሰሩ ተየት ነው ብሩ ማለት አልገባኝም። ሸሙዬ ተመላላሽ ይሰራል አንድም ያንተ ደግሞ ይቃማለው እኮ ልጁ። አንቺ ቃማለሽ እንደ እህት እኔ ሊቃማ የለኝም። በመሃል እኔ መኪናም ገይቶ ታሜ ነበርና ቤት ስራ እኔ ብዙም ስራ አልሰራሁም። እሱ የ2 አመት ተቀመጥኩት ብዙም ስራ አልሰራሁም። እሱ ደግሞ ቤት የሆነ መኪና ገዝቶ ነበር። ያችን መኪና ልብስ ይሞካከራል። ገባኝ። እንጀሮ ማለት ነው የልብስ መኪና። አዎ ጦይ አሁን አንቺ እስቲ ደውይ እደውልልህ ብለሽ ሞክረሽ ነበር። ደውይ እስቲ ሳየው ሞክር። አንተ ደግሞ ሲያለህ እንዴ ብሎኝ ነው እየሞከሩት ነው። አላነሳ የለምና ነው ሸበካ የለውም እሱ። በቀጥታ ቢሆን ደውሉለት። የሱ ነው ያንቺ ነው ሸበካ አላየን ወለለም ቀጥታ ሳይድላችሁ መደወያ ቀጥታ የለምና ነው። የመስመር ካለኝ አንድ ደውልለታለሁ። ሸሙዬ በዛኛው አካውንት ልምጣና እኔ በዚህ ወጥቼ ደውልለታለሁ። መጃን አለ ችግር የለም። አይገኝም። እሷ ብትደውልለት ነው የሚሻለው እንጂ ለዚህ ሳይሆን እሷ በራሷ ታገኘው እና ደውይለት። እኔ በምደውልልሽ ጊዜ አንሽልኝ አንቺም እና ደህና ሁን። ያለ እርዳሽ። አንቺን እንኳን ምንም የሚያስፈልግም ነገር የለም። አብሽሪ። አንቺ ጋኛ አንቺም ለራስሽ የተጎዳሽ ነሽ። የሚያገናኘን ነገር የለም። ደህና ሁኒ። ጥሩ ትዳር ሽምሪ። እኛ ያገባ ነው ሌላ ግብታለች እንደ ሸሙዬ ሴቶቹ ቁጥሩን ስጡኝ እኔ ልደውልለት እያሉ ነው። ሴቶቹ ናቸው። አዎ ቁጥሩን ስጡኝ እኔ ልደውልለት እንደው ምን ጉድ ናችሁ? ኧረ ምን ጉድ ናችሁ? አይውልሽ ሶፊ ሳያ በጣም ተከታትሏቸዋል። እንዴ እኔ እየታዘብኩ ያለኩት ነገር ነው። የሚገርምሽ ነገር ችግር ሲኖራቸው በውስጥ ይመጡ የለ እንዴ ከሌጋ ድርሰኝ ከሌጋ እንዲገባ አድርገኝ ምናምን ይሉኛል እኮ ላ እኔ መልክ ሳያ አንድ ወንድ ባለየ ነው
የሰው ህይወት አበላሽቷል፣ የሴት ብር በልቷል እየተባለ ወንድ ፎሎ ያደረገውም 100 180 200 ሴት ነው ፎሎ የሚያደርገው። ሸሙዬ ለምን ይመስልሃል? እዚህ ሌላ ሰው እያሰቃየ ነው እየተባለ እነዛ ሴቶች ፎሎ የሚያደርጉት መቼም የፎሎ ቻሌንጅ ተሰጥተው አይደለም፣ ለሆነ ነገር ነው ፈልገውት ነው። እኔንም እንደዛች ቢዘነኩረኝ ብላ ነው አይደለ? ቢሸመቀቀኝ ብላ ነው። አብዛኛው ዱርዬ ወንድ ነው ምርጫቸው። ግን የሆነ ችግር ብቻ ሲደርስባቸው ከመናገራቸው በላይ እንባቸው ይሽቀዳደማቸዋል። ጸጸቱ ይሁን በደሉ አይመስለኝም። በነገራችን ላይ ትተዋቸው ሲሄዱ ጸጸቱ ይመስለኛል። እንኳን ሳይኖርሽ ለምን አንድ ቤተሰብ እንኳን ሳታቂ ቢጠፋብሽ ልጅ ወልዶ ወዴት ትሄጃለሽ ብላት ወደ እናንተው መጥቼ ወደ ሶሻል ሚዲያ አለቅሳለሁ አለች። ማን ይሰማሻል? እኔ ምን አልኩ? ባለፈ ጤነኛ የሆነ ሰው በመሸማቀቅ ዙሪያ ለወንድ ብሯን ተበልታ ኢጃዛ ቤት ሄዳ ተደፍራ በማታውቀው መሻወር ሄዳ የተደፈረ ችግር የደረሰባት ሴት አናስተናግድም፣ ማስተናገድ አቁሙ ያልኩት ለዛ ነው። ገባህ አይደለ? እኔ ምን ቸገረኝ? ዛሬ ከተደከልኩ ዛሬ ከተሸማቀቅኩኝ ነገ የሸሙሄ ቤት አለ የጥጋቡ ታፈሳለ እኔ ምን አገባኝ እያለ ቂጧን እየቆላ ሄዳ ከፍታ ትሸመቀቅና ይሄ መከረኛ ህዝብ መጥቶ ዝህ እንደዚህ ሆንኩ እንጨት ይግባብሽ ነው ማለት። በእውነቱ ከሆነ ወላሂ አንድ ሴት እሺ አውራ ግን እንደ ይግባብሽ ወጣብሽን ተወው። ላ ሸሙሄ በጣም ያቃጥላሉ። ወላሂ ነው የምለው። ስንት ይሄ ብር የሚረዳው እኮ እኔ አይደለሁም የምረዳው፣ አንተ አይደለህም የምትረዳው፣ ወልዴ አይደለም፣ ሰያ አይደለም። እዚህ መከራቸውን እያዩ የሚሰሩ የመዳም ቅመሞች ስሜታቸውን ተቆጣጥረው ለቤተሰቦቻቸው እየኖሩ የራሳቸውን ስሜት ገተው ተጎድተው የሚሰሩ ሰዎችን ነው አይደለ ብር ይዋጣ ሲባል የሚዋጣው። እነዚህ ምስኪን ሰዎች እንደፈለጉ የማይንቀሳቀሱ ስራቸውን ከስራቸው ውጭ ምንም ነገር የማያዩ ይቺ የፈለጋትን ዓለም ቀይታ ስታበቃ ተመልሳ እንደዚህ ሆንኩኝ እንኳን እንጨት አይደለም ለምን ባለስቲራ ራሱ የገባባት የሚያይዙ እዚህ ባለስቲራ እንዴ ከባድ ነው። እኔ ለሴት እህቶቼ የምመክረው ነገር መቼም አንደኛ ከሀገሩ ሁኔታ ፀሐይ ነው የሚመገቡት ምግብ ምናምን አለ። ትዳር ያስፈልጋቸዋል። አይ ምንም መደባበቅ አያስፈልግም። እንደ አማራጭ ግን እንደው እንደ መፍትሄ የሚያውቁትን የሀገራቸውን ልጅ አግቡ። ምንም ቢከፋ የእውነቴን ነው። ከማያውቁት መላክ የሚያውቁት ሰይጣን ይባላል እንደ ተረት። ይሄ አባባል ቀላል አይደለም። የሀገር ልጅ ምንም ቢሆን ነገ ቢበድልሽ ትይዣዋለሽ። ቤተሰቦች ሄደው ጉሮሮ ሊይዙት ይችላሉ። ቢያንስ የአካባቢያቸውን ሰው አግቡ። እሺ ስታገቡ ከአካባቢያቸው ርቃቸው አትሂዱ። ቤተሰብና ቤተሰብ ቢቻል ቤተሰብና ቤተሰባቸው የሚተዋወቅ ይሁን። የእውነቴን ነው የምላችሁ። ከሀገር ልጅ በላይ ቢያንስ አይበድልሽም። ምክንያቱም ነገ መገናኘት አለ። ቤተሰብና ቤተሰብ ሊገናኝ ይችላል። ገንዘብሽን አይበላም የሀገርሽ ልጅ ምንም ቢሆን እና በተቻለ መልኩ አታግቡ። ሳይሆን የሚበላ ወዶ ሳይሆን ተገዶ ይተፋታል። ገባህ አይደለ? ገንዘብ ብር ማለት የደም ቁራጭ ነው። ይሄምሙሽ ችግር የለውም ምንም ጣጣ የማያልቅ ነገር ነው። ግን እናንተን ቁጭት ላይ ጸጸት ላይ የሚጥላችሁ አፈር ዴቸ በልታችሁ የምታመጡት ብር ለወንድ ሰጣችሁ ስትበሉ ወይ ከወንዱ አትሆኑ ወይ ከትዳራችሁ አትሆኑ ወይ በከብራችሁ አትሆኑ። ሁሉንም ነገር ሙጥጥጥ አድርጎ ምሟችሁን ማስፍቶ ብራችሁንም በልቶ ለምሲል በነገራችን ላይ ማለት ነው። አሁን ሴቶች እዚህ ሀገር መጥተው ለስራ ነው የሚመጡት አይደለ? ለመለወጥ እኛ በውጭ ከምንሰራው ለምሳሌ ብዙ ሺህ ከምናገኘውና ብዙ ሺህ ከምናወጣው እነሱ 2000 1800 1500 የሚያገኙት በጣም ይለወጣሉ። ወጪ የለባቸው ምንም ነገር የሚያወጡት ይሄ የሴቶች ምናምን አንዳንድ ወጪ ካልሆነ ለመቀየር ቅርብ ናቸው ሴቶች። እውነቴን ነው። ከወንድ ብትርቁ ማለት ነው። ከወንድ ርቃችሁ አንድ ቦታ ኢጃዛ ቤት ይዛችሁ ቀጥ ብላችሁ ስራችሁ ላይ ብታተኩሩ የእውነቴን ነው በሁለት በሶስት ዓመት ራሳችሁን ለውጣችሁ አገር ላይ የፈለጋችሁትን እየሰራችሁ ክብር ያለው ትዳር ይኖራችኋል። አገር ላይ እዚህ ሀገር ወይ ለራስሽ ሳትሆኚ ወይ ለቤተሰብ ሳረጂ የማይረባት ትዳር ውስጥ ትገቢያለሽ። 2 ልጅ 3 ልጅ ያስወልድሽና ይያዛል። ይሄኔ ኢቃማ የለውም። ህይወትሽ ብክንክን ነው የሚል ብክንክን። ስሜታችሁን አትከተሉ። እሺ አስረግዘዋቸው ስንቶቹ ናቸው የሚያዙት? አስረግዘው ሲያዙ እየተበደሩ ስንት መከራቸውን እያዩ አይተናል ብዙ ሰዎች። በነገራችን ላይ ሳያ አገር ቤትም አሁን ወንዱ ዱርዬ ሆኗል። የሚፈልጉት አሁን እኔ የዛሬ 2 ዓመት ሀገር ነበርኩና የሚገርምህ ነገር ቲክታክ ላይ ቁጭ ብለው የሚከታተሉት የዚህ ሀገር ትዳር አይረባም ባላገር ቀረ ምናምን የሚሉትን ኤፍቢ ላይ እያባረሩ
የሚገርምህ ነገር አንቺን ነው የምፈልገው ምንትስ ነው ምናምን ከዛ ወዴት ይገባሉ? ብን ያለ ፍቅር ከያዛት በኋላ ስልክ የተሰበረ እንደዚህ ኢንተርኔት ተዘግቶብኝ ብር እንደዚህ ነበር ምናምን ከስልክ ትጀምራለች። ኢንተርኔት ከመሙላት ትጀምራለች። የተወሰነ ብር ቀስ በቀስ ይያል እማትወጣ ወደ ውስጥ ትገባለች። ኪሳራ። ኢትዮጵያም ያሉት እኮ በጣም እዚህ ጋር ከምናወራው እየተነሱ በጣም ሙድ እያያዙባቸው ነው። ፈጣሪ ያለው ነው ትዳር በሰው ልጅ ምርጫ በሰው ብልጠት ምናምን አይደለም። ግን አንዳንድ ነገሮች እንደው ሙሂም የሚባሉ ነገሮችን በተሰብ ማስተዋወቅ፣ በዛ ላይ ብርሽን አለመስጠት፣ ከምሙሽ ውጭ ሌላ ነገር ካንቺ ማግኘት የለበትም። በጥቅሉ ሰርቶ ሊያስተዳድርሽ ነው። ከዛንቺም ብሰሪ መጨረሻ ላይ ልጅ ወልደሽ ከብደሽ በተሰብ ጥሩ ሁኔታ ላይ መሆናችሁን ካረጋገጠ በኋላ ያንቺንም የሱንም ገንዘብ ሼር አርጋችሁ የሆነ ነገር አርጋችሁ ሀገራችሁ ለልጆቻችሁ ትኖራላችሁ። ከዛ ውጭ ግን ምጥት ስትይ ቦርሳሽን ልቅ አርገሽ ስጥት ሁሉንም ነገር እንካ ጥግብ ይላል። خلاص ከዛ በኋላ አንቺ ዝመተሽ ሸሙሄ ቤት ማልቀስ አስረግዞ የነበር ጠፋ እንዲህ ነበር የቤተሰቦቹን ቁጥር አላቅም ልብሳችሁን እስከምታወልቁ ትቸኩላላችሁ። ከዛ በኋላ መጣታችሁ ሰው ታስቸግራላችሁ። እኔ እንደዚህ አይነት ነገር እንትን ማለት አለባችሁ። እኔ ሳይድ ጥያቄ አለኝ። ፀሐይ ሲመታ ትዳር ያስፈልጋል እንዴ? ፀሐይና ትዳር ምን ያገናኘዋል? ማቀቅ ያስፈልጋችኋል። ደግሞ አንቺ ምን ሆነ? አሁን የጠፍቶሽ ነው ብዙ ልታስወሪ ነው እንዴ? ፀሐይ ሲመታ የሚያስፈልገው ሙከይፍ ነው፣ እረፍት ነው። ኮምብሪን ካርጉኝ አረባካችሁ ዝላይ ያላችሁ አንድ ሺህ ሙሏቸው ጋይስ 820 ደርሷል። እሺ ኮፒ ሊንኩን 1000 አሁን ደግሞ ወዳልሳሽ 1000 የሚሞሉ ድረስ ታፕ ኮምብሪን ካርጉ አንዳንድ ጊዜ ላላህ ብላችሁ እኔ የምለውን አይሰማችሁ አይሰማም።